የእግዚአብሔር መንገድ የተለየ መንገድ። የእግዚአብሔር መንገድ ማለት የእግዚአብሔር ቅድስና። እግዚአብሔር ለናንተ ያለውን መንገድ የሚያሳየው በእነዚህ መንገዶች ነው። የእግዚአብሔር መንገድ ከተላላፊዎች የምትለይ መንገድ ነች። እርኩሶች የማያልፉባት፣ የረከሰ የማያልፍባት። የእግዚአብሔር መንገድ የምታስቅ መንገድ አይደለችም። እርቃን ባዶ የምታረግ መንገድ። እንደሱ አይነት መንገድ ስትራመድ ሰማይ ፈገግ ስለሚልልህ ባለው ላይ ይጨመርልሃል። በህይወታችሁ ውስጥ መከናወን ትፈልጋላችሁ? በህይወታችሁ ውስጥ መሳካት ትፈልጋላችሁ? እንግዲያውስ ዛሬ እግዚአብሔር የሚናገረው ለእናንተ ነው። ውድ እግዚአብሔር ቤተሰቦች፣ ጌታ መንገዱን የማያሳየን ከሆነ የምናውቀውና የምንረዳው የምናስተውላቸው ነገሮች ሁሉ ላይ የሰው ዕውቀት ስለሚሆን ጌታን የሚያስደስትና ጌታን ከፍ የሚያደርግ ነገር ውስጥ አንገኝም። ወገኖቼ ዛሬ ለናንተ ስናገር እግዚአብሔር መንገዱን የሚያሳየው ሰው ምን አይነት ሰው ነው? ሉቃስ ወንጌል ምዕራፍ 12 ላይ እጅግ የሚገርም ቃል እናያለን። ሉቃስ ወንጌል ምዕራፍ 12 ከቁጥር 13 ጀምሮ እናያለን። ሉቃስ ወንጌል ምዕራፍ 12 ከቁጥር 13 ጀምሮ ከሕዝቡ መካከል አንድ ሰው መምህር ሆይ ወንድሜ ውርስ እንዲያካፍለኝ ንገረው አለው። ኢየሱስም አንተ ሰው ባንተ ላይ ፈራጅ ወይም ዳኛ ያደረገኝ ማን ነው አለ። ደግሞም የሰው ሕይወቱ በሀብቱ ብዛት የተመሰረተ ስላልሆነ ተጠንቀቁ፣ ከስግብግብነት ሁሉ ራሳችሁን ጠብቁ አላቸው። ቀጥሎም እንዲህ ሲል ምሳሌ ነገራቸው። እርሻው እጅግ ፍሬያማ የሆነችለት አንድ ሀብታም ነበረ። ይህ ሰው ምርቱን የማከማችበት ስፍራ ስለሌለኝ ምን ላድርግ ብሎ በልቡ አሰበ። እንዲህም አደርጋለሁ አለ፣ ያሉኝን ጎተራዎች አፈርስና ሌሎች ጎተራዎች እሰራለሁ፣ በዚያም ምርቴን ንብረቴን ሁሉ አከማቻለሁ። ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችቻለሁ፣ እንግዲህ እረፊ፣ ቢጠጪም ደስ ይበልሽ እላታለሁ። ቁጥር 20 እግዚአብሔር ግን አንተ ሞኝ ነፍስ በዚች ሌሊት ካንተ ሊወስዷት ይፈልጓታል፣ እንግዲህ ለራስህ ያለህ ያከማቸው ለማን ይሆናል? ስለዚህ ቁጥር 21 ላይ እንዲህ ይላል፣ ስለዚህ ለራሱ የሚጨነቅ ወይም ለራሱ ሀብት የሚያከማች ዳሩ ግን በእግዚአብሔር ዘንድ ሀብታም ያልሆነ ሰው መጨረሻው ይሄ ነው። ቁጥር 21 ነው ማንበብ የምፈልገው። ጌታ ሆይ ዛሬ አይኖቻችንን ክፈት። አልሰማችሁም? ለአንድ ደቂቃ እጆቻችሁን አንሱ። ጌታ ሆይ በሉ። እለምንሃለሁ። ድገሙት። አሁንም ድገሙት። አሁንም አይኖቼን ክፈት። ቁጥር 22 ላይ እንደዚህ ይላል፣ ከዚያም ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ ስለዚህ እላችኋለሁ ስለ ሕይወታችሁ ምን እንደምትበሉ ወይም ስለ ሰውነታችሁ ምን እንደምትለብሱ አትጨነቁ። ሕይወት ከምግብ ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም አያጭዱም፣ ማከማቻ ጎተራ የላቸውም፣ እግዚአብሔር ግን ይመግባቸዋል። እናንተማ ከወፎች እጅግ አትበልጡምን? ለመሆኑ ከናንተ ተጨንቆ በዕድሜው ላይ አንድ ቁመት መጨመር የሚችል አንድ ሰዓት መጨመር የሚችል ማን ነው? እንዲህ ቀላሉን ነገር እንኳን ማድረግ የማትችሉ ከሆነ ስለ ሌላው ነገር ለምን ትጨነቃላችሁ? እስቲ አበቦችን እንዴት እንደሚያድጉ ተመልከቱ፣ አይለፉም አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በዚያ ክብሩ ከነሱ እንዳንዱ አልለበሰም። እንግዲህ እግዚአብሔር ዛሬ ታይቶ ነገ ወደ እሳት የሚጣለውን የሜዳ ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት አብልጦ አያለብሳችሁም? ስለዚህ ምን እንደምትበሉ ምን እንደምትጠጡ በመሻት ልባችሁ አይጨነቅ። ይህንንማ በዓለም ያለ ሕዝብ ሁሉ ይፈልጋል። አባታችሁ እኮ ይህን ሁሉ እንደሚያስፈልጋችሁ ያውቃል። ይልቁኑ ይላል
ይልቁኑ የእግዚአብሔርን መንግሥት ፈልጉ፣ ይህ ሁሉ በተጨማሪ ይሰጣችኋል። ይህ ክፍል የሚናገረው ምዕራፍ 12 ሙሉ ኮንቴክስቱ ማለት እንችላለን የሚያወራው ሰው እንዴት ይሳካለታል፣ ሰው እንዴት አድርጎ አቺቭ ያደርጋል፣ ሰው እንዴት አድርጎ ነገሮች ይከናወኑለታል። ወገኖቼ ሁላችንም ብንሆን በምድር ላይ ስለምንኖረው ስለዚህ ሕይወት እንዴት አድርጎ ነገሮች ይከናወኑልናል የሚለው ይብዛም ይነስም ያስጨንቀናል። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ዛሬ የሚናገረው አንድ ሰው እንዲህ አይነት ጥያቄ ቢጠይቅ፣ ምን አይነት ጥያቄ? እንዴት አይነት መንገድ ቢሄድ ነው የምትደሰተው? እንዴት አይነት መንገድስ ቢሄድ ነው ነገሮች የሚከናወኑልኝ? እንዴት አይነትስ ነገር ብጓዝ ነው የተለየ ነገር ውስጥ የምገባው? አንተ ደስ የምትሰኝበት፣ አንተ መልካም ነው የምትለው፣ አንተ የምትወደው፣ አንተ ውድ እግዚአብሔር ቤተሰቦች በመዝሙር ምዕራፍ 25 ቁጥር 4 ላይ ባሪያው ዳዊት እንዲህ ይላል፣ መንገድህን አሳየኝ። የሚሳካበት የሚከናወንበት፣ ሐሳቤ ከሐሳብህ ጋር የሚገናኝበት፣ አንተ የምትከብርበት፣ እኔ የማልገኝበት አንተ የምትገኝበት፣ በምድር በምኖርበት አሊያም ደግሞ አንተ በኔ ሕይወት ባየኸው በየትኛው መንገድ ከመንገዴ ወጥቼ መንገድህ ላይ እንድገባ መንገድህን አሳየኝ። አጠገባችሁ ያለውን ሰው እንደዚህ በሉት፣ እግዚአብሔር እንዲህ ያደርጋል። ድገሙት። አልሰማዋችሁም? መንገድህን ይቀይረዋል። አልሰማዋችሁም? ወገኖቼ የእግዚአብሔር መንገድ ምክንያታዊ አይደሉም። የእግዚአብሔር መንገድ ፍጹም መንገዶች ናቸው። የእግዚአብሔር መንገዶች አማራጭ አይደሉም። በዘመናት መሃል አይቀየሩም። በእግዚአብሔር መንገድ ላይ አመክንዮ የለም። በእግዚአብሔር መንገድ ላይ ያና ይሄ ማለት የለም። ልክ እንደ ኪኒኗ ዋጥ ማድረግ እንጂ። ዛሬ ለናንተ መልእክት አለኝ። ከአንድ ከተሳሳተ፣ ከአንድ ከተበላሸ፣ ሁል ጊዜ መስሎን ከምንሄድበት፣ ስንደርስ ግን ከምናለቅስበት፣ ስንደርስ ግን ከምንጎዳበት የሱ ካልሆነው መንገድ ወደ ራሱ መንገድ የምንመለስበት ሰዓት ይሆንልናል። አንድ ሰው ጮክ ብሎ እንደዚህ ይበል፣ ጌታ ሆይ መንገድን አሳየኝ። አልሰማዋችሁም? መንገድ ሲባል ምን ማለት ነው? ስኬት መንገድ ሲባል ምን ማለት ነው? የነገሮች መከናወን መንገድ ሲባል ምን ማለት ነው? እግዚአብሔር ስኬት ብሎ የሚቆጥረው፣ መከናወን ብሎ የሚቆጥረው፣ ራይት የሚሰጠው፣ አክሴፕት የሚያደርገው፣ ትክክል ነው የሚለው በሉቃስ ወንጌል ምዕራፍ 12 ላይ በጣም ብዙ ሰው ወጣቱንም ጨምሮ የተሳካ መንገድ ይሄ ነው ይላሉ። ጌታ ኢየሱስ ክርስቶስ የተሳካ መንገድ ብለው በሚተነትኑት በእነዚህ ሰዎች መካከል ላይ ኢቭን በደቀ መዛሙርቱ መካከል ላይ ወደ ላይ ያወጣ ወደ ታች ያወረደ ብትንትናቸውን አወጣው። ለዛ ባለጠጋ ወጣትማ እንደዚህ ያለው፣ አንተ ሞኝ፣ ሰው ሁሉ ተስገብግቦ አገኘሁት የሚለው መድረክ ቢሰጣቸው ይሄ ነው መንገድ፣ ይሄ ነው ስኬት፣ ይሄ ነው ሀብት፣ ይሄ ነው ሰው ሰክሰስፉል የሆነው፣ ይሄ ነው የተሳካለት የሚባልበት ዋንጫ ያለበት ስቴጅ ላይ ወጥቶ ብዙ ሰው በተሰበሰበበት ያንን ወጣት ኢየሱስ እንደዚህ አለው፣ ሞኝ። እንደ ዳዊት እንጠይቃለን። ባህል ያስተማረን መንገድ አለ። እናት አባት ያስተማረን አለ። ልጆቻችንን ስንወልዳቸው ገና እንደተወለዱ የምንመኝላቸው መንገዶች አሉ፣ የምናስኬዳቸው መንገዶች አሉ። እሱን አይደለም የምንፈልገው። በጣም ቶፕ 10 ላይ የወጣ ሞቲቬት የሚያደርግ መንገድ ማለት ይሄ ነው ብሎ ያብራራንን አይደለም የምንፈልገው። አንተ ግን ለኛ መንገድ ብለህ የምታሳየንን እሱን አሳየን። አንድ ሰው እጁን ወደ ላይ አንሳ።
ከብዙ ከተሳሳተ መንገድ ዛሬ እግዚአብሔር ወደሚደሰት አሮንኬር አይነት ጎዳና ላይ እንዳላችሁ ግን እግዚአብሔር መዝኖት ትክክል አይደለም ያለው ግን እግዚአብሔር አይቶት ይሄማ ርቋል ሐሳባችሁ ይሄማ እንደ ልቤ አይደለም ይሄማ እንደምፈልገው አይደለም ይሄማ እንደማስበው አይደለም የተባላችሁበት ቦታ ላይ ዛሬ ከሚነካችሁ ክብር የተነሳ መንገዳችሁ ወደ መንገዱ ይገባል። አንድ ሰው ጮህ አሜን ይበለኝ። አንድ ሰው ጮህ አሜን ይበለኝ። መንገድህን አሳየኝ። የሰው ልጅ በተፈጥሮ እውር ነው። መጽሐፍ ቅዱሳዊ ማስረጃ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ደግመዋለሁ። የሰው ልጅ በተፈጥሮ አያይም አናይም እውሮች ነን። አንደኛ ቆሮንቶስ ምዕራፍ 14 ቶሎ በድምጽ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 2:14 መንፈሳዊ ያልሆነ ሰው እግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ምክንያቱም እንዲህ ያለው ነገር ለእርሱ ሞኝነት ነው። በመንፈስም የሚመረምር ስለሆነ ሊረዳው አይችልም። መንፈሳዊ ሰው ግን ሁሉንም ነገር ይመረምራል። አይሰማኝም። ሁሉንም ነገር ይመረምራል። ስለዚህ ምን ያስፈልገናል? መንፈሳዊ የሆነ ሰው ብርሃን ያስፈልገዋል። ነገሩን አጥርቶ ለማወቅ እግዚአብሔር የሚደሰትበትን መንገድ ከሰው ደስታ ለመለየት እግዚአብሔር ሐሴት የሚያደርገውን ከላይ ሆኖ ሲያየው ልጄ ዛሬ በመወደው መንገድ ሄዷል፣ ልጄ ዛሬ በመፈልገው መንገድ ይጓዛል፣ ልጄ ዛሬ ቢዝነሱ፣ ልጄ ዛሬ ህይወቱ፣ ልጄ ዛሬ ትዳሩ፣ ልጄ ዛሬ ዘመኑ አረዳዱ እኔ በመፈልገው እኔ በማስበው መንገድ እኔን ደስ በሚያሰኘኝ መንገድ እየሄደ ነው ለማለት ምን ያስፈልገናል? ስለማናውቅ ስለማንረዳ ብርሃን ያስፈልገናል። እጆቻችሁን አንሱ። መንገድህን አሳየኝ። አልሰማችሁ? ጌታ ሆይ አንተ በእኔ ላይ መንገዶችህን እንዳውቅ ብርሃን ካላበራህብኝ ማየት አልችልም። የማትወደውን ወድጄ የማትፈልገውን ይዤ የማታስብበት ላይ ተራምጄ አንተን ከማሳዘን ህይወት እንድመለስ ጌታ ሆይ በልቤ ላይ የሚበራ ብርሃን መንገድህን የሚያሳይ ይሄንን ለማለት ነው የምትልበት ሐሳቤ ከሐሳብህ ያራቀበት ሐሳቤ ከሐሳብህ ያልተለያየበት ሰማይ ከምድር እንደሚርቅ የማይርቅበት ደስ የምትሰኝበት ሞኝ የማያስብል መንገድህን አሳይ። አንድ ቀጠሮ ላይ አንድ ቦታ ላይ በስኬት ለመድረስ መንገዱን ማወቅ ያስፈልጋል። ሎክ ምን ያህል እድሜ እንደኖርን እኛ እናውቀዋለን። በዚህ ምድር ላይ ስንቱን ቀን ተደስቶበት ይሆን? ስንወጣ ስንገባ ስንወጣ በጣም በሀብት ስኬት ላይ አለሁ የሚለውን ሰው ሞኝ ካለው ስኬት ማለት ልክ ያለው ሀብት ላይ ሳይሆን እግዚአብሔርን የሚያስደስት ህይወት ላይ ጠራረጋቸው። ኢየሱስ በጠቅላላ የተደረደሩትን ሞኝ እንደዚህ አይነት እኮ ማለት ለነገ የተቆጠረ አካውንታቢሊቲ የዛሬ ጎተራውን ቀይሮ ለነገ ለሚመጣው እህል እንደዚህ አይነት ማለት እንደዚህ አይነት ኢኮኖሚስት የት ይገኛል? ይሄ አይደል እንደሚያስወድደው? ይሄ አይደል እንደ ሐሳቢ በየመድረኮቻችን ላይ ዩቲዩቦቻችን ላይ እከሌ ሚስተር እከሌ ወጥቶ 100 ብር ማለት it's a business ምናምን የሚሉብን አይደል እንዴ? 100 ብር እንዴት 200 ብር እንደምናረግ ሊቆቹ ሲናገሩ እሱ መስሎን ነጎድን በብዙ መንገድ ከላይ ያይንና ጌታ አንተ ለለፋህበት አንተ ለደከምክበት ሌላው ይወስደዋል። እውነት እኮ ነው። አሁን በጠቅላላ ፍርድ ቤት ብትሄዱ እወርሳለሁ ብሎ የሚጣላ ልጅ አባቱ በህይወት እያለ ወገቡን እየታመመ
ሌሊቱን እየሮጠ የሰራውን ሀብት ለመውሰድ ነው። አባት ሳይጠቀምበት ለምን? ዘመኑን ሙሉ የለፋው ለየትኛው ነው? በዚች ምድር ለሚግበሰበሰው ነገር። ዛሬ ዜና አለኝ። ጌታ ማግኘታችሁን ፈጽሞ አልተቃወመም። ማግኘት ግን አሪፍ የሚሆነው አለ ኢየሱስ። ማግኘት አሪፍ የሚሆነው እንዴት አይነት ነው አለ? በመጀመሪያ መንግስቱን፣ ጽድቁን፣ በመጀመሪያ እሱ የሚለውን እሱ የሚፈልገውን ያደረገ ሌላው ሁሉ ምን ይልለታል? ይጨመር። ስለዚህ በጌታ በኢየሱስ ስም እግዚአብሔር ካልመራን መንገድ ወጥተን እግዚአብሔር ወደሚመራን መንገድ እንገባለን። ዜና አለኝ፣ ዜና አለኝ፣ ዜና አለኝ። መንግስቱን ፈልጉ አለ። ሌላው የሚለው ሀብት ነው። ሌላው የሚለው በምድር ላይ የምትጨነቁበት ነው። ይኸውላችሁ በደንብ ስሙኝ። እግዚአብሔር አይባርክም አልተባለም። ግጥም አድርጎ ይባርካል። ሕያው ምስክሮች አለን። ለምን አይባርክም? ለምን አይባርክም? በደንብ ይባርካል። የሚባርከው ግን ደስ የሚሰኝበት በረከት የትኛው በረከት ነው? ዋው! ሲወጣ ሲገባ ጽድቅና መንግስቱን፣ ጽድቅና መንግስቱን፣ ጽድቅና መንግስቱን። እጆች ይነሱ። ጌታ ሆይ በሉ። መንገዶችህን ማወቅ እፈልጋለሁ። ድገሙት፣ ድገሙት፣ ድገሙት። አልሰማዋችሁም? ድገሙት፣ ድገሙት። አሁንም አልሰማዋችሁም? ጌታ ሆይ በሉ። እለምንሃለሁ። ድገሙት፣ ድገሙት። መንገድህን አሳየኝ። አልሰማዋችሁም? መዝሙር 25 ቁጥር 9 ላይ እግዚአብሔር ለማን ነው መንገድህን የምታሳየው ሲባል ለትሁታን። ትሁታን ይሄ ትክክል አይደለም ይባሉ የከመሩትን ነገር ለመናድ ፈቃደኞች ይሁኑ። ትሁታን ካንዱ ከሱ ውጭ አማራጭ የሌላቸው ግጥም አድርገው ሰርተውት ደስ ይልሃል ወይ ሲባሉ ሲጠይቁት ደስ አላለኝም አፍርሱት ሲላቸው እንዴት እንደሰሩት ዝም አይላቸው። ግጥም አድርገው ምን አቁሙ ሲባሉ ሙልጭ፣ ጣሉት ሙልጭ፣ ታው ለነሱ ምኑን ያሳያቸዋል? መንገዱ። እዚህ 10% ሊያዝ 50% እንደው ግዴ ይሄን እኮ ጌታ አይወደውም፣ ግን ባይወደውም ሊያዘው ነው። ለነሱ መንገዱን ያሳያቸው። የእግዚአብሔር መንገድ ስንል ምን ማለታችን ነው? ባሪያው ዳዊት ሲናገር የእግዚአብሔር መንገድ በእኛ ላይ ነው። ቅድም እንደተናገርኩት እግዚአብሔር ለኛ መንገዱን ሊያሳየን በመጀመሪያ እኛ ለሱ መገኘት መቻል አለብን። ለምን? ኢሳይያስ 55 ከቁጥር 8 እስከ 9 ምን ይላል? ሐሳቤ እንደ ሐሳባችሁ አይደለም፣ መንገዴ ከፍ ያለ ነው። የእግዚአብሔር መንገድ ከፍ ያለ ነው። ከፍ ያለ ነው። ፈቃድን መጣል ያስፈልጋል። ከፍ ያለ ነው ስንል ምን ማለት ነው? ሮሜ ምዕራፍ 11 ቁጥር 33 ላይ ምን ይላል? ፍርዶቹ የማይመረመሩ ናቸው ይላል። የእግዚአብሔር መንገድ የተለየ መንገድ ነው። የእግዚአብሔር መንገድ ባሪያው ዳዊት መንገድህን አሳየኝ ሲል ምን ማለቱ ነው? በድጋሚ ምን ማለቱ ነው? የእግዚአብሔር መንገድ ማለት የእግዚአብሔር ቅድስና፣ የእግዚአብሔር መንገድ ማለት የእግዚአብሔር ምሕረት፣ የእግዚአብሔር መንገድ ማለት የእግዚአብሔር ጽድቅ። እግዚአብሔር ለናንተ ያለውን መንገድ የሚያሳየው በእነዚህ መንገዶች ነው። እግዚአብሔር ለባሪያው ሙሴ በዘጸአት 33 ቁጥር 13 ላይ መንገድ አሳይቶታል። መንገድህን አሳየኝ ብሏል። መዝሙር 103 እስቲ ዘጸአት 33 እናንብብ። ዘጸአት 33 ቁጥር 13 ምን ይላል? በእኔ ደስ ተሰኝተህ ከሆነ እሺ፣ አንተን አውቀህና ያለማቋረጥ በፊት ሞገስ አገኝ ዘንድ እሺ፣ መንገድህን አስተምረኝ። እሺ፣ ይህ ሕዝብ የአንተ ሕዝብ መሆኑን አስታውስ። እሺ፣ እግዚአብሔር ያህዌ ሀልወቴ ካንተ ጋር ይሄዳል፣ ረፍቴን እሰጥሃለሁ ብሎ መለሰ። ከዚያም ሙሴ እንዲህ አለው፣ ሀልወትህ ከኛ ጋር ካልሆነ
ከዚህ ሳትስደደን አንተ ከኛ ጋር ካልሄድክ አንተ በእኔና በሕዝብ መደሰትህ ሌላ እንዴት ያውቃል? እሺ የእግዚአብሔር መንገድ ታዛዥነት ነው። እግዚአብሔር ሆይ መንገድህን አሳየኝ ካልን ምን እንሁን እያልን ነው? ዘጸአት ምዕራፍ 5 ቁጥር 33 ላይ እግዚአብሔር አምላካችሁ ባዘዛችሁ መሰረት ሂዱ። ትእዛዝ ነው፣ መታዘዝ ነው። የእግዚአብሔርን መንገድ ማወቅ የሚፈልግ ትውልድ እግዚአብሔር የሚያዝ አምላክ እንደሆነ ማወቅ መረዳት አለበት። በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ራሴን እገልጥለታለሁ ያለው ጌታ ኢየሱስ የሚታዘዘኝን ትውልድ ነው። ራሱን ጌታ ኢየሱስ ለዛ ሰው መግለጥ የሚችለው እስቲ አንብቦ የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። እሺ የሚወደኝንም አባቴ ይወደዋል። እሺ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። በደንብ ስሙ። የእግዚአብሔር መንገድ ምን አይነት መንገድ ነው? ታዛዥነት ያለበት በጣም ስኬት ያለው መንገድ ምን አይነት መንገድ ነው? ታዛዥነት ያለበት። ታዛዥነት የሌለበት ሁሉ ያ ሰው ማወቅ ያለበት ነገር እንደ ሐሳቡና እንደ መንገዱ እየሄደ እንጂ በእግዚአብሔር መንገድ ውስጥ እየሄደ አይደለም። የእግዚአብሔር መንገድ ከተላላፊዎች የምትለይ መንገድ ነች። የእግዚአብሔር መንገድ የፈቃደኞች መንገድ ነች። ፈቅደው ራሳቸውን ለመታዘዝ የቆረጡ ሰዎች። የእግዚአብሔር መንገድ እንደዛ አይነት መንገድ ነች። ሁለተኛው የእግዚአብሔር መንገድ ምን አይነት መንገድ ነች? የቅድስና መንገድ ነች። ዝም ብሎ አውቶስትራዳ አይደለም። ዝም ብሎ ሃይዌይ አይደለም። ዝም ብሎ እንትን አይደለም። አንዳንድ መንገዶች አይታችኋል። አንዳንድ መንገዶች እዚህም እኛ ሀገርም አለ። ወደ ደብረ ዘይት ልትወጡ ስትመጣ ሃይዌይ ላይ ስትገቡ ይከፈልባታል። ዝም ብሎ ምኞት ብቻ አይደለችም። ደብረ ዘይት መድረስ ትከፍላለህ፣ ይከፈላል። ምን አይነት ክፍያ? ዕብራውያን 12 ቁጥር 14 ፓስተር ቶማስ ዕብራውያን ምዕራፍ 12 ቁጥር 14 ከሰው ሁሉ ጋር በሰላም ለመኖር እሺ የሚቻላችሁን ሁሉ አድርጉ፣ ለመቀደስም ፈልጉ፣ ያለ ቅድስና ማንም ጌታን ማየት አይቻልም። በቃ የእግዚአብሔር መንገድ ምን አይነት መንገድ ነች? ሁሉን የምታግበሰብስባት፣ ሁሉን አግበስብሰህም ሰማይ ስቆልኛል የምትልበት መንገድ አይደለም። you have to cut መቆራረጥ የሚገባህን ነገር። ያለ ቅድስና ማንም እኔ ሊያየኝ አይችልም ማለት። ኢሳይያስ 35 ቁጥር 8 ምን ይላል? በዚያ አውራ ጎዳና ይሆናል፣ የተቀደሰ መንገድ ተብሎ ይጠራል፣ የረከሱ አይሄዱበትም። የእግዚአብሔር መንገድ ምን አይነት መንገድ ነው? የረከሱም አይሄዱበት። ባለጠጋ መሆን ትፈልጋለህ? የረከሰ አይሄድባትም። ሉቃስ ወንጌል ምዕራፍ 12 ላይ ተደርድረው ተሰብስበው የሚያወሩት ስኬት ሲሉ ያንን ስኬት በቆሙበት መሃል ሞኞች አላቸው። ሁሉን አግበስብስ፣ ሁሉን ቃል፣ ሁሉን ነገር፣ ሁሉን መንገድ ዚግዛግ ሄዶ እሱ እግዚአብሔር የሚወደው መንገድ አይደለም። የእግዚአብሔር መንገድ ምን አይነት መንገድ ነች? ኩሩ አውሬ የማያልፍባት፣ እርኩሶች የማያልፉባት፣ የረከሰ የማያልፍባት። የእግዚአብሔር መንገድ የምታስቅ መንገድ አይደለችም። እርቃን ባዶ የምታረግ መንገድ፣ ጥቅምህን የምትጥልበት መንገድ። እንደሱ አይነት መንገድ ስትራመድ ሰማይ ፈገግ ስለሚልልህ ባለው ላይ ይጨመርልሃል። ጽድቁንና መንግስቱን ምን በሉ እሺ። ጽድቁንና መንግስቱን ለመፈለግ ሉቃስ 12 ያስረዳበት መንገድ መሰብሰብ ሳይሆን መጣል፣ ራስን መጣል። እንደዚህ ዝንጥ እንዳላችሁ ውሃ ላይ አትገቡ። አውልቅ ትባላል። አውልቅ። ልጆችን ይዘህ መዋኘት ትፈልግ፣ አውልቅ። ጨርቅ ልብስን አውልቅ። እናስ የዋና ቁምጣ አርግ። እናስ የዋና ልብስ ልበስ። በዚህ ውሃ ላይ ከነ ልብስ መዋኘት የፈለገ ሰው፣ ውሃ ውስጥ መነከር የፈለገ ሰው ማውለቅ የሚገባው ነገር አለ። እርሱን ያላወክበት፣ እርሱን ያልተረዳህበት፣ እሱን ያልገባህ እነዛ መንገዶች ሁሉ ሪች ሚሊዮነር ቢሊዮነር ልትባል ትችላለህ። በት ሞኝ ነህ። እርሱን ያላወክበት ሀብት፣ እርሱን ያላወክበት መንገድ፣ እሱን ያላወክበት ምን ይጠቅማል?
እንዲጨመርልህ ትፈልጋለህ? እንደሱ አይነቱን መንገድ አልወደውም አለ። የትኛውን ነው መንገድ የምትወደው ጌታ ሆይ? መቆራረጥ ያለበትን እየጣልክም እሱን አይነት መንገድ ጽድቅና መንግስቱን እሱን መንገድ ስትመርጥ ባለህ ላይ ይጨመርልሃል። ወገኖቼ ዛሬ መንገድ እንቀይራለን። አይ በኃይል ነዋ ተጮኸመ። እስቲ በኃይል ድገሙት። አሁንም ጎዳናችሁ ቀና እንዲሆን ትፈልጋላችሁ? አቺቭ ያደረጋችሁ በዘመኑ ላይ እንደ ዕብራውያን ልጆች ጥበበኛ መሆን ትፈልጋላችሁ? የተለየ በእናንተ ህይወት ውስጥ ጨው፣ በእናንተ ህይወት ውስጥ ጣዕም ያለው መሆን ትፈልጋላችሁ? በመንገዳችሁ ሁሉ ማንንም አትወቁ። በመንገዳችሁ ሁሉ ማንንም ኮፒ አታርጉ። በመንገዳችሁ ሁሉ ማንንም አትከተሉ። በመንገዳችሁ እርሱን ወቁ። የእርሱ መንገድ የረከሱት አያልፉበት፣ ሁሉን የተሸከሙ አያልፉበት። የእርሱ መንገድ የጨካኝ ወታደሮች መንገድ ነው። የመጨረሻ ወታደሮች አሉ፣ ኃላፊዎች አሉ። እዚህ የመጨረሻ ሚሽን የሚወስዱ ሰዎች አሉ። በቃ የወታደርነት የመጨረሻ ልኩ ይባላል። የሆነ ቦታ ላይ የመጨረሻ ከሆነ ፈንጂ ተደርድሮ ከሆነ በቃ እጣው የወደቀበት እናቴ አባቴ የለም። ያ ነው ወታደር ልኬቱ። በመንገድ ሁሉ እርሱን ወቅ። በመንገዳቸው ሁሉ ብዙ ነገር ያወቁ ሉቃስ 12 ላይ ተደርድረው። ባለጠግነት ማለት ይሄ ነው። ሐሳቢ ማለት ይሄ ነው። ኢኮኖሚስት ማለት ይሄ ነው። ሪች ማለት ይሄ ነው። ድምቅምቅ አድርገው ራሳቸውን በተደረደሩበት መጣና በትልቁ ቀነስ አድርጎ ቢናገራቸው ጥሩ ነበር። ሞኝ። ይሄ ሁሉ ሰው የሚሻማበት፣ ይሄ ሁሉ ሰው የሚለፋበት ነገር ሁሉ ባዶ ነው። ኦሪጂናሉ የትኛው ነው? ሁልቅ እያረክ እየጣልክ እሱን እያወቅክ የምታገኘው ትንሿ ነገር ትልቅ ነገር ታመጣለች። እጆቻችሁን አንሱ። በቤታችሁ ዛሬ ደስታ ይገባል። በልጆቻችሁ ዛሬ እውቀት ይገባል። አይ ጩሂና አሜን በይ። ጥቂት ነገር ትሰራለህ፣ የማይናወጥና የማይነቃነቅ ይሆናል። እነሆ እግዚአብሔርን እንዲህ ትለዋለህ፣ በመንገዴ ሁሉ አንተን አወቅሁ፣ ከሁሉ አላጎደልከኝም፣ ከሁሉ አላሳነስከኝም። እነሆ ያስጨነቀኝ ለመልካም ሆነልኝ፣ አመሰግንሃለሁ። በዚህ መንገድ ሂድ ባልከኝ፣ በዚህ መንገድ ተጓዝ ባልከኝ፣ በዚህ መንገድ አድርግ ባልከኝ፣ እያመመኝም ቢሆን አረኩት፣ እየከበደኝም ቢሆን አረኩት፣ ደስታዬን ፍጹም አረክልኝ፣ አመሰግንሃለሁ። አጠገባችሁ ያለውን ሰው እንደዚህ በሉት፣ ጣልለት በሉት። ጣልለት። ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። ያሻር ይለዋል የግሪኩ ቃል ያሻር። ከፊት ለፊት ያለህን መንገድ እንዳትሄድ የሚከለክልህን እንቅፋት ሁሉ መጠለስ። ደም በደም እየሆንክ የተጣበቀ ነገር መቁረጥ ያማል። ወገኖቼ እግዚአብሔር የሚያዝንበት ነገር ሁሉ እግዚአብሔር የሚደሰትበት አይደለም። እንደ ኤሊ ዘመን እግዚአብሔር የሆነ እድል ተሰጥቶታል። የሆነች ኢንች የኤሊ ልጆችም የሆነ ኢንች ተሰጥቷቸዋል። በመሃል ድብልቅልቁ ይወጣል። ሰኞ ፈሪሳዊ፣ እሁድ መንፈሳዊ ወጋሁት። የእግዚአብሔር መንገድ ምን አይነት መንገድ ነች? ፍንክትክት ብትልበት እንደ መጣል ከባድ ነገር ምን አለ? ጣል የሚልህ እኮ ከርፋፋውን አይደለም፣ ምርጡን ጣለው ይላል። በቃ የምትተኮስበትን እኔ የለውበትም ይላል። ሐሳቤ ከሐሳብህ ጋር አንድ አይደለም፣ መንገዴ ከመንገድህ ጋር ርቃለች። ዋው! ለካ ከጭቃ እንደረገጡ መግባት አይቻልም።
አውልቅ ትባላለህ። የእግዚአብሔር መንገድ ምን አይነት ነች? የረከሱ ሰዎች የማያልፉባት። ለዚህ ጌታ ሆይ ይሄ ተሳክቶልኛል፣ አውሮፕላን በስሜ ያስወርጃለሁ፣ በስማ ምን የምኖረው ኑሮ፣ በስማ ምን ደግሞ ያጣሁት ኑሮ፣ ይሄ ኖረኝ ይሄ ያጣ። ጌታ እሱ ጋር የለም። የሀብታሙም የደሃውም ድግስ ጋር የለም። አይገርምም? ይሄ ሰው ቋንቋ ነው። እሱ የሚፈልገው አንድ ነው። ድህነትህም ላይ ሁን፣ ባለጠጋም ላይ ሁን። ጽድቁና መንግስቱ ፕራዮሪቲ ነው ጥያቄ። ጽድቁና መንግስቱ ፕራዮሪቲ የሚሆንባቸው ሰዎች ምን አይነት ሰዎች ናቸው? ያረከሱ፣ በመንገዱ የሚሄዱ። እነዚህ ሰዎች በምን አይነት ህይወት ይታወቃል? በየተራመዱበት መንገድ ደማቸው ይንጠባጠባል፣ ደማቸዋል። ምክንያቱም ኤቭሪ ሞመንት ዲሲሽን ነው። ዞር ይሉና ሲያዩት አልከብርበትም ሲላቸው በጣም ያቀረቡትን ነገር ምን ይሉታል? ይጥሉታል። አሁንም ዞር ይላሉ። ዛሬ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 7 ወደ ዓለም ምንም አላመጣንም ይላል። አይገርምም? ኦኬ፣ የእግዚአብሔርን መንገድ እንዳንሄድ የሚከለክለን ምንድን ነው? የመያዝ ፍላጎት፣ የመሰብሰብ ፍላጎት፣ ሁሉ የኔ ነው የማለት ፍላጎት፣ ሁሉን ነገር። ይሄ ሐሳብ ምን አይነት ሐሳብ ነው? ልክ ጌታ ኢየሱስ ሉቃስ 12 ላይ አንተ ሞኝ እንዳለው ሰርቶ ለነገ ሲለው አንተ የለፋህበትን ሌላው ይወስደዋል እንዳለው ምንም ነገር ይዘህ መሄድ። ለምንድን ነው ቅድሚያ የማትሰጠው? ለእግዚአብሔር ነገር ቅድሚያ የማትሰጠው ለምንድን ነው? ሌላ ነገር እንዳያመልጠኝ ለመያዝ ነው ስትል ጌታ ደግሞ ምን ይልሃል? ምንም መያዝ አትችልም። ሁሉ ነገር እንደ ጉም ነው። አንዲት ነገር ሰብስበህ ይዘህ መሄድ አትችልም። ማሰብ ስትጀምሩ ልክ እንደ ቁማር ነው ጠላት እያረገብን ያለው። አገኘሁት ስትሉ ራቅ ይላል፣ ራኩት ስትሉ ይመጣል፣ አገኘሁት ስትሉ ይሄን የሚያክል ከምረው ሱፍ ፍትፍት ይበላሉ። ተሻምተውበት ገብተው በቁጥር ቢልቦርድ ላይ ይወጡ አንደኛ የተባሉ እሳቸው ሲራመዱ ዋይ የተሻማህበት ነገር ሁሉ የእግዚአብሔርን መንገድ እንዳትጠብቅ የሚከላከሉ ነገሮች ሁሉ ከምንም አያተርፉ። ይልቁኑ መንገድ አለ። ዛሬ ደስ የሚያሰኘው መንገድ አለ። እጆቻችሁን አንሱ። አንዴ ጮክ በሉና መንገድህን አሳየኝ በሉ። አይሰማኝም። እስቲ በኃይል ጩሂና በይ። ግለሽም በይ እስቲ ሁሉን የማላግበሰብስበት፣ ሁሉን አንደኛ የማላረግበት፣ ሁሉን አገኘው የማልልበት፣ ሁሉ ተሳካልኝ የማልልበት፣ አንተ ብቻ ደስ የምትሰኝበት፣ አንተ ብቻ የምትከብርበት፣ ኩሩ አውሬ የማያልፍበት፣ ዋዘኞች ፈዛዘኞች የማያልፉበት፣ አንተ ደስ የምትሰኝበት ያንን መንገድ መጓዝ ይሁንልኝ። አባ ወገኖቼ፣ በማይታመን ነገር መታመን ስትጀምር ከመንገዱ ትወጣለህ። በማይደገፍ ነገር መደገፍ ስትጀምር በጣም አዋቂ ብትመስልም በጣም ሊቅ ብትመስልም በምድር ላይ ግን ከጌታ መንገድ ምን እያልክ ነው? እየጎደልክ ነው። ምን ይላል? አንበቡልኝ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 7 ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። እሺ፣ ምንም ነገር ይዘን መሄድ አንችልም። እሺ፣ ነገር ግን ምግብና ልብስ ካለን ያ ይበቃናል። ባለጠጋ ለመሆን የሚፈልጉ ግን ወደ ፈተናና ወደ ወጥመድ እንዲሁም ሰዎች ወደ መፍረስና ወደ ጥፋት ወደሚያዘቅጠው
ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ለምን ይወድቃሉ? በመንገዳቸው ሁሉ እርሱን ስለማያውቁ፣ ጽድቅና መንግስቱን ስለማይሹ። ጽድቅና መንግስቱን የያዘ ሰው አይባረክም? ይባረካል። የሚባረከው ግን ኦሪጂናል በረከት ነው፣ ስጋት ያለበት አይደለም። ኦ ሎርድ መታወቂያቸው አንድ ነው። ትንሽ ያገኛሉ፣ ያገኑታል ኢየሱስን። አልሰማዋችሁም? ድርድር የለባቸውም። አልሰማዋችሁም? ያገኙት ሁሉ ለሱ ነው። ያገኙትን ሁሉ የሚያደርጉት ጽድቁና መንግስቱን ነው የሚሹት። ፕራዮሪቲ እሱ ነው ለጉልበታቸው፣ ለህይወታቸው። ትናንት ተናግሬ ነበረ ስለ ጴጥሮስ ጌንሳሬጥ ሐይቅ ላይ ሌሊቱን ሙሉ ምን አሳ ለማጥመድ ጭቃ ብቻ ነው የሰበሰበው። የጭቃ አይነት ሬት ያለበት ጭቃ። ማለዳ 3 ሰዓት ላይ መጣ ኢየሱስ። ሃይ ፒተር ታንኳን ትሰጠኛለህ? ማታ ያጣውን እድል ቀን መሞከር ይችላል። ምንም ችግር የለም። ምክንያቱም ጌንሳሬጥ ሐይቅ ትልቅ ከመሆኑ የተነሳ ጸጥታ አለበት። እዚህ በዛች በጥግ ልሞክር። መቼም ሞክሮ የሳተ ሰው ጭርስ አድርጎ አይተውም። እዚህ አንድ እድል ሊል ይችላል። አላለም ጴጥሮስ። ይኸው ያውቃላ። ከተማው ሙሉ ሲንጫጫ ኢየሱስ በከተማው ሲዞር ሌሊቱን ሙሉ እንዴት አይነት ስብስብ እንደነበረ በሚገባበት ሁሉ ህዝብ እየተከተለው እንደነበረ እድሉ ያመለጠው ጴጥሮስ ማለዳ ላይ አይሳሳትም። አንዴ ካደን የተረፈች ሚዳቆ ዳግም ላደን እንደማትመች ያየችው ነገር ሁሉ ያዘልላታል። ተደርጋ ቀስት ያመለጠች በቃ ስትወራጭ ነው የምትውለው። ለምን ታውቀዋለች እሷ። ጠዋት መጥቶ ሲጠይቀው እንካ ውጣበት። ይኸው ተናግሮ ኢየሱስ እድል ሰጥቶ የኔ ሆነው ላይ ይኸው የራሴ ሆነው ላይ ይኸው ጽድቁን ይኸው መንግስቱን እንካ እንደወደድክ ካንተ የሚበልጥብኝ የለም፣ እንደፈለግክ አድርገው። ዞር አለና ጌታ ኢየሱስ እልፍ በልና በስተቀኝ በኩል መረብህን ጣል ሲለው ከሆነ ነገር አይደለም የጀመረው ጴጥሮስ። ቃሉን ሲሰማ እንደነበረ የምታውቁት፣ ጊዜውን እንደሰጠ የምታውቁት፣ ታንኳውን ብቻ አይደለም። ታንኳውን ሰጥቶ እሱ የለም አይባልም። ጴጥሮስ በደንብ ነው የሚከታተለው። ዞር ሲል አይን ላይ ከኢየሱስ ጋር ተያዩ። እልፍ አድርግና በስተቀኝ በኩል ታንኳውን መረብህን ጣል አየ ጴጥሮስ። ሌሊቱን ሙሉ ሞክሬያለሁ፣ ግን ሌሊቱን ሙሉ የሞከርኩት እኔ ወጣሁበት ታንኳ ላይ ነው። አሁን ግን አንተ ወጥተህበታል። በስተቀኝ በኩል መረቤ በቃልህ ይላል። በቃልህ መረቤ። ሰው ጉድ የሚያሰኝ የሚመጣ በረከት ከመጣ ባንቺ ቤት የሚታወቀው ኢየሱስ ነው። እንደ ኤሊ ቤተሰብ ግማሽ አይደለም። ግማሽ ከቅልጥሙ ከንትኑ ግማሽ ኖ ያስታውቃል። አንተ የለህም። በእግዚአብሔር መንገድ ላይ ሄደ ያገኘኸው ነገር የትኛውም ነገር እሱ ብቻ ነው የሚታይበት። ይጨመርላችኋል። ጽድቁንና መንግስቱን እግዚአብሔር ህዝብ ሰብስቦ ራብተኛ የማድረግ አድማ መቺ ሐሳብ የለውም። ምንም ፐርፐስ የለውም። ምንም። የሰው ልብ ግን መንገድ ከጀመረ መንገድ መሄድ ያለበት በእግዚአብሔር መንገድ ላይ ነው። ዜና አለኝ። እናንተም እነሱም አንድ ላይ የተራመዱበት መንገድ ያበቃል። አሁን ሁሉም ከህይወታችን ይወጡና የእግዚአብሔር መንገድ በእኛ ላይ ትጸናለች። የእግዚአብሔር መንገድ በእኛ ላይ ጉዞ ታረጋለች። አንድ ሰው ጮክ ብሎ ብቻ እንደዚህ ይበለኝ፣ ጌታ ሆይ በሉ እስቲ መንገድህን አሳየኝ። አልሰማዋችሁም? በሉ እስቲ ድገሙት እስቲ።
የስ ቅድሚያ በህይወታችሁ ላይ ቅድሚያ በታንኳችሁ ላይ ኢየሱስን ካወጣችሁት ግን ወገኖቼ የምትስቱት ምንም ነገር የለም። ኢዮብ እንደዚህ አለ። እኔ ይገርመኛል ሁሉ ነገር የነበረው ሁሉ ነገር ሲወሰድበት እግዚአብሔር ሰጠ፣ እግዚአብሔር ነሳ። በእግዚአብሔር መንገድ ውስጥ የሚሄዱ ነገሮች፣ በእግዚአብሔር መንገድ ውስጥ የሚሄዱ ሰዎች፣ በእግዚአብሔር መንገድ ውስጥ የሚሄድ ትዳር፣ በእግዚአብሔር መንገድ ውስጥ የሚሄድ እጮኝነት፣ በእግዚአብሔር መንገድ ውስጥ የሚሄድ አገልግሎት፣ በእግዚአብሔር መንገድ ውስጥ ሎርድ የሚጨመር የሚበዛ የሚከፍ ከፍ 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 እያለ እግዚአብሔር መንገድ ውጪ የኔን ትንሽ የሷን ትንሽ ያንተ ፌክ ለፍተህ ደክመሽ ዞር ስትገለባ አንተ ወገቤን ስትል አንተ አይነህ እያየ አንተው ራስህ እየፈረምክላቸው ታከፋፍላቸዋል። ዋይ የእግዚአብሔር መንገድ እንደሱ አይነት አይደለም። የእግዚአብሔር መንገድ ትእዛዝህን ፈቃዱን የምትፈጽምበት ነው። ትእዛዙን የምትፈጽምበት ነው የእግዚአብሔር መንገድ። ዛሬ ጸልያለሁ፣ በቃ ጸልያለሁ። በጣም በጉባኤው ላይ የእስጢፋኖስ መልክ ይታየኛል። እየወገሩት ያ መንገዱ ነው። ደም በደም እየሆነ ሊገሉት ጫፍ ነፍሱ ልትወጣ እያለ ቀና ብሎ ፈገግ እያለ ወልድን በዙፋኑ እያየ የሚያረጉትን አያውቁምና ይቅር በላቸው። የጌታ መንገድ ምን አይነት ነው? የጭካኔ መንገድ። እንዲህ ዝም ብለህ እኮ አጥልም። የእግዚአብሔርን መንገድ አንዳንድ ጊዜ ገጥሟችሁ ይሆን እንደሆነ አላውቅ። ሆዳችሁ ሲረበሽ I'm sorry to say that በቃ ከዚህ ውጭ ስለሌለኝ ነው። እንዲህ ብላችሁ በመጥፋት አታቆሙ። እጃችሁን ትታጠቡና ዋይ ስትሉ የገባው ሁሉ በጣታችሁ ፈቃድ ጎልጉላችሁ ምን እንዲህ የእግዚአብሔር መንገድ ምን አይነት ነው? እያስታወቅ የምትሄድበት መንገድ እንዴ! የእግዚአብሔር መንገድ እንደዛ አይነት መንገድ እያመመህ ያችንም ትችላለህ። ቅልብጭ ብሎ ሲመጣልህ እሱ ከሰማይ ኖ ይላል። በዚህኛውም ዞር ስትል ድርድር ይልልሃል። ልታነሳ ስትል ደስ አልሰኝበትም። ደም በደም እየሆንክ እየጸዳህ እየታጠብክ እየነጻ የምትከፍለውን ውሳኔ ሁሉ እየቆጠረልህ እየጨመረልህ እየቆጠረልህ የእግዚአብሔር መንገድ ማህበራዊ ምግብ ሲበላ በህብረት ተጠቅልሎ እንደሚጎረሰው ጉንጭ እንደሚወጥረው አይደለም። ትግል ነው። አገኘን፣ ተሳካልን፣ ተከናወነልን ሲሉ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ ርቋል። እጆቻችሁን አንሱ። ዛሬ ስለ ነገ መመካት ቢሆን ትዕቢት ነው ይላል ያዕቆብ 4 በጣም ውጥር ያልን በቃ ጎተራውን አይተን ልክ ያልተሰማን ሰዎች በአግባቡ ተንፈስ እንላለን። ዛሬን አየነው ማለት ነገኛ ነው ማለት አይደለም። በጣም የተራብን ደግሞ ጎስቋላነት ህይወት ውስጥ ገብተን ደግሞ አበቃልን የምንል ሰዎች ደግሞ በልኩ እንስተካከላለን። ማግኘትም ማጣትም ዋና ነገር አይደለም። ዋናው ነገር እግዚአብሔር እድል በሰጠህ ላይ ጽድቅና መንግስቱ ቀዳሚ ነው ባንተ ህይወት ወይስ ሌላ ነገር ነው? በጣም ውድ የሆኑ የሚጠቅሙ የሚያምሩ ነፍስን ደስ የሚያሰኙ ስጋዊ ነገርህን እምሮትህን የሚሞሉ ብዙ ነገሮች በዙሪያው ሊኖር ይችላል በአንድ ሰው ህይወት ውስጥ። ያንን ሰው ጌታ የሚያየው የኔን መንገድ ነው፣ እሱን ደስ የሚያሰኘው ነው የሚከተለው ነው። ዛሬ የምለምናችሁ ይሄ ነው። ሞኝ አለው ሉቃስ 12 ቁጥር 20 ላይ
ሰበሰብኩ የሚል የምስጋና ፕሮግራም ይዞ ሞኝ ሞኝ። ኦ ሎርድ መንፈሳዊ ግንዛቤ የሌለው ማስተዋል የሌለው ነፍስ ካንተ ትፈለጋለች። ዛሬ ማታ አንተ ረጅም ታስባለህ አይደል? ዛሬ ማታ አንተ ሁለተኛው ጎተራ ላይ ነህ። ዛሬ ማታ የእግዚአብሔር የሆነውን ነገር አለመጠየቅ፣ ከእግዚአብሔር ውጪ የሆኑትን ነገሮች አግበስብሶ መገኘት እንዴት ከባድ ነው! እንዴት ከባድ ነው ቅዱሳን። በትልቅ ድምፅ ሰማይ እንዲህ ብሎ ይጣራል። ማቴዎስ 6 ላይ በጣም መሰብሰብ ፍላጎት አላችሁ። በጣም 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 ማቴዎስ 6 በሰማይ መዝገብ አከማችሁ ይላል። በዚህኛው እየሄዳችሁ ደም በደም እየሆናችሁ በጣም ጥሩ ጥሩ ስቲግማታ፣ ጥሩ ጥሩ ምልክት፣ ጥሩ ጥሩ መዋጀት፣ ጥሩ ጥሩ መበሳት፣ ጥሩ ጥሩ ምልክት እላያችሁ ላይ ከሰው መሃል እንደ ጴጥሮስ ባነጋገራችሁ እየተለያችሁ ይሄማ የሱ ነው፣ እቺ ሴትማ ውሳኔዋ የምታወራው አወራር ያላት ልኬት ያላት አካሄድ ኢየሱስ አብሯት ለመኖሩ ያስታውቅባ እየተባልሽ እንደ ፋራ እንደ ሞኝ ብዙ እየጣልሽ በላይ ግን እያከማቸሽ መጓዙ እሱ ነው የእግዚአብሔር መንገድ። አይናችሁን ከፍተዋለሁ ዛሬ። አንድ ሰው አልሰማሁም፣ አልሰማችሁም። በቁጣ ቀን የምታጡት ነገር ዋና ነገር አይደለም። ውበት ደንግባት ዋና ነገር አይደለም። እኔ ነኝ ብላችሁ ማታስረዱበት ነገር ሊመጣ ይችላል። ቅድም አላያችኋትም ስትመሰክርልን እንዲህ አልነበርኩም ማለች። እንዲህ አልነበር የሆነችውን እሷ ታውቃለች። ውበት እንኳን መመኪያ አይሆንም። አሎ ይሰማል። ሁልጊዜ በጣም ጥሩ ትንታኔ የሚሰጥ ስፖርት ማለት ቦዲ ቢልደር ማለት እንዲህ ነው እያለ የሚናገር በጣም ብዙ ጊዜ የሚያወራ የነበረ ሰው ድንገት እግሩ ተሰበረ እና ኢንተርቪው ያደረጉለት። እንዴት ነው አሁን ስለ ቦዲ ቢልደር አሁን መናገር አልችልም ማለት። ሁሉ ነገር ወረት ነው፣ ሁሉ ነገር ጊዜያዊ ነው፣ ሁሉ ነገር ዋና ነገር ግን ነግራችኋለሁ። በእግዚአብሔር መንገድ ላይ መጓዝ ዕለት በዕለት ያስጨምራል። በእግዚአብሔር መንገድ ላይ ዕለት ታገኛላችሁ። በዚህ በሰው አይን የሚታየው ሳይሆን በሰማይ የሚቆጠር በሰማይ የሚበዛል። ይሄ ይሁንላችሁ ዛሬ፣ ይሄ ይሁንላችሁ ዛሬ። በእግሮቻችን እንቆማለን። ከወርቅ ዕንቁ ይልቅ ጌታ ይሻለኛል። ማለዳ እጆቻችሁን አንሱ። ጌታ ሆይ በሉ። መንገድህን ማወቅ ይሁንልኝ። አልሰማችሁም? ታዛዥነት፣ ቅድስና፣ ወጥነት ያለው ህይወት፣ ደቀ መዛሙርትነት፣ ላንተ በፈቃድ እጄን መስጠት፣ ይሄ ይሁንልኝ ለኔ። አሜን። እንደ ቆማችሁ 5 ነገር ብቻ እናገራለሁ። ልትሄዱባቸው የሚገባ የእግዚአብሔር መንገዶች። በጣም ደስ የሚል መንገድ፣ በጣም ያማረ መንገድ። ለጸሎት በሚሄድባቸው ቦታዎች ላይ ስፔሻሊ ክረምት ላይ ከሄድኩኝ በጣም ደስ ይላል። ግራና ቀኙ አረንጓዴ ብቻ። ልትሄዱባቸው የሚገባ 5 መንገዶች፣ እግዚአብሔር ደስ የሚሰኝባቸው ሞኝ ያልሆነ ሰው የሚሄድባቸው መንገዶች፣ የፈቃዱ መንገዶች። የመጀመሪያው ዕብራውያን 12 ቁጥር 14 የቅድስና መንገድ ደስ ይለዋል፣ በጣም ደስ ይለዋል። እርኩስን ነገር የሚያደርጉ ሰዎች የማያልፉበት
ንጹሃን ብቻ የሚጓዙበት መንገድህን አሳየኝ የምትሉ ከሆነ ዛሬ ምሽት አንደኛው መንገድ ይሄ ነው አለ ዕብራውያን 12 ቁጥር 14 የቅድስና መንገድ 5 መንገዶች አሉት ምን ይላል 12 14 ፓስተር እስራኤል ዕብራውያን 12 14 ከሰው ሁሉ ጋር በሰላም ለመኖር የሚቻላችሁን ሁሉ አድርጉ ለመቀደስም ፈልጉ ያለ ቅድስና ማንም ጌታን ማየት አይችልም በቃ አብሮ መሆን ትፈልጋላችሁ የመጀመሪያው መንገዴ ይሄ ነው አለ መንገድህን አሳየኝ መንገድህን አሳየኝ መንገድህን አሳየኝ ጌታ ሆይ ፏፏቴ አይደለም መንገዱ ዘንባባ በቀኝና በግራ አይደለም የቅድስና መንገድ ዋጋ ያስከፍላል ብልቶችን መግዛት ለእግዚአብሔር የተለዩ ሆኖ መኖር አያበሳጭም 41ኛው ዓመት ሲሞላ ወየው ያዙ ይልቀቁኝ አትይም በቀለ ያረገዘ የእግዚአብሔር መንገድ የለም በመታጩም በመታገኙም ነገር ደስ ይልሻል ሞኝነት አይደለም ብልጣብልጥ መንገድ መሆን አይደለም በጣም አቺቭ የምታረጋቸው ነገሮች ኖሮ ድብልቅልቅልቅልቅ አድርገህ አምታታው በከተማ ሆነ ሰብሰብ አድርገህ እንዲቆጠርልህ ስታስብ ይሄ እኔ ቅድስና መንገድ አይደለም ይላል እና እሱን አስቆጥረህ አታስቀኝም ይላል መለየት ነው not only sexual not only ከሴትና ከወንድ ጋር ከምንም ነገር ጋር ለሱ ካልተቆጠረ ነገር ጋር መለየት ይሄ ቅድስና መንገዴ ነው አለ ይሄ መንገድ የማይሄድ ሰው እኔን አያየኝም የማይቆርጥ ከምንም not only ወንድና ሴት too extremely your business too extremely your character too extremely your behavior እያንዳንዱ ነገሮችህ ላይ መለየት ከሌለ that's not my way that's your way እያለህ ነው ያ ያንተ መንገድ ነው እንዴ ቀላል ትታሻለህ እንዴ የዳቦ ቤት ሊጥ ታውቃለህ ልክ እሱ ላይ ስትገባ የላይኛው ላይ ያከማቸህ ነው በዚህኛው ላይ ግን እንደሞኝ እንደ ፋራ እየተቆጠርክ ነው እሱ ደስ ይለዋል እሱ መንገድ ይሄ ቅድስና መንገዴ ነው አለ ማንም ሰው አያልፍም እሱ መንገድ ክፍያ ነው እሱ ቪቪአይፒ ነው ማንም ሰተት ብሎ አይገባበትም የቆረጠ የጨከነ ለላይ መኖር ያሰበ ሰው ነው ምን የሚለው ዜና አለኝ ይሄ ጸጋ ይበዛላችኋል ሁለተኛ 5 መንገዶች ብቻ እናገራለሁ የእምነት መንገድ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 በሉልኝ እስቲ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ቶሎ ኦ ሎርድ ምክንያቱም የምንኖረው በእምነት እንጂ በማየት አይደለም እሺ ከስጋ ተለይተን ከጌታ ጋር መኖርን እንደምንመርጥ እርግጠኛ ሆኜ እናገራለሁ እሺ ቁጥር 7 ብቻ ምክንያቱም የምንኖረው በእምነት እንጂ በማየት አይደለም አሁን የምንጨነቅበት የምናስብበት ውጣውረድ ውስጥ የገባንበት ነገር ሁሉ ቪዥዋላይዝ ስለምናየው ነው ስለምንመለከተው ነገር ነው ከሰርን የምንለው ስለምናየው ነው የለንም የምንለው ስለምናየው ነው አልተከናወነም የእግዚአብሔርን መንገድ የጀመረ ሰው በእምነት እንጂ የእምነት ህይወት እንጂ ያለው የማየት ህይወት አይደለም የእምነት ህይወት ሲኖርህ ማዕበልና ወጀቡ ላይ ወየው ጠፋን ከምትል ይልቅ አጠገብህ ያለውን ኢየሱስ ይታያል ደግሞ ትክክለኛ ያልሆነ ደግሞ የማየት ህይወት ላይ ስትገባ ወየው ጠፋን አለቅን ትላ በምንድነው የምትጨነቁት
የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የእምነት መንገድ ምን አይነት ነው? we are very very crazy እብዶች ነን። ጳውሎስ በወሰናቸው ባደረጋቸው በሰራቸው በየትኛውም ነገሮቹ ለየት እንዳለ ሲነግሩት እብዶች ብንሆን ለክርስቶስ ነው። መታዘዝ ከሌለ መንገድህ ላይ እንጂ መንገዱ ላይ አይደለም። ዛሬ ትለወጣላችሁ። በጣም ብዙ ኮልኮሌ ካለበት መንገድ እግዚአብሔር ወዳለበት መንገድ ትገባላችሁ። አረ አሜን በሉኝ ባካችሁ። እስቲ አንብቡልኝ ይሄንን አንደኛ ሳሙኤል ምዕራፍ 15። ሳሙኤልም እንዲህ አለ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር ቃል ለመታዘዝ ደስ በሚለው ያህል እግዚአብሔር በሚቃጠል ቁርባንና መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣል። ዝም ብለህ መንቀሳቀስ አትችልም። ብደብቃቸው ለእግዚአብሔር ቤት ባስቀምጣቸው አምታታው በከተማው አትሆንም። አጥፋው ካለ ታጠፋዋለህ፣ ቁረጥ ካለ ትቆርጠዋለህ፣ ውጣ ካለ ትወጣለህ፣ ግባ ካለ ትገባለህ። የምታስቀረው አንዳች ነገር አይኖርም። ማሰብ አትችልም። የማታስብ ነህ፣ ቀውስ ነህ፣ እብድ ነህ። አትችልም ማሰብ። አሎ ማሰብ አትችልም። ማሰብ አይቻልም። እንዴት ይሆናል? አትችልም። በእነዚህ ሁሉ ደስ አልተሰኘሁም፣ አጠፋቸው። ለእግዚአብሔር ቀንቼ ነው። ለእግዚአብሔር ደስ ደስ የሚያሰኘውን በግ አግኝቻለሁ፣ ፍየል አግኝቻለሁ። እግዚአብሔር በዚህ ኔቨር ጥሩ አሰልጥኜ ጥሩ አስተምሬ ጥሩ ለውጬ ለትንሽ ጉዳይ ጌታን ያውቃል። ለትንሽ ጉዳይ ዛሬ ይመክራቸዋል። ለማንም ሳይሆን በእግዚአብሔር መንገድ ላይ ለእግዚአብሔር መገኘት ይሁንልን። ኤፌሶን ምዕራፍ 4 ቁጥር 32 የፍቅርና የይቅርታ መንገድ። በእግዚአብሔር መንገድ ላይ መሆንን በምን ታውቃለህ? ኤፌሶን ምዕራፍ 4 ቁጥር 32 ምን ይላል? ቶሎ በሉልኝ። እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ። እርስ በርሳችሁ ቸሮችና ሩህሩዎች ሁኑ። እነ ነዳፊ እነ ክርቢት ስቶሬጅ ሲስተም ማስቀመጥ የዛሬ ዓመት የዛሬ 2 ዓመት ቆይ እስቲ እኔና አንቺ እንነጋገር፣ እኔና አንቺ ማውራት አለብን። የዛሬ 6 ዓመት በእግዚአብሔር መንገድ ላይ መሆንን በምን ታውቃለህ? ግራህን ለመታቀኝህን ትሰጣለህ። በእግዚአብሔር መንገድ ላይ ለመሆን በምን ታውቃለህ? ቂም በውስጥ መቀመጥ አይችልም። በአንተስ መንገድ ላይ ስትሆን አንድ በአንድ ትመነዝራለህ፣ ታከማቻለህ፣ ትይዛለህ። ቂመኛ ነህ። ክፋት ባህሪ በውስጥ አለ። ይቅር ማለት አትችልም። ሎክ የማ መንገድ ላይ ነው ያላችሁት? የእናንተ መንገድ ላይ ስትሆኑ ባላችሁን፣ ሚስታችሁን፣ ልጆቻችሁን፣ ቤተሰባችሁን፣ ዘራችሁን፣ ጓደኛችሁን፣ በዙሪያችሁ ያጋጠማችሁን ጌታ ሆይ በሉ። ከራሴ መንገድ አውጣኝ። አልሰማዋችሁም። በምን ትታወቃላችሁ? በፍቅር በይቅርታ መንገድ። በፍቅር ሚሞሪ ታደርገዋለህ በደንብ። እሺ ቁጥር 5 ብቻ ነው የምናገረው። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ጀምሮ ምን ይላል? እስከ 17 ምን ይላል? እስቲ በሉልኝ። ዮሐንስ 13 እንግዲህ እኔ ጌታችሁና መምህራችሁ ሆኜ ሳለሁ እግራችሁን ካጠብኩ እናንተ እንደዚህ እርስ በርሳችሁ እግራችሁን ልትታጠቡ ይገባችኋል። እሺ እኔ እንዳደረኩላችሁ እናንተም እንደዚሁ እንድታደርጉ ምሳሌ ትቼላችኋለሁ። እሺ እውነት እላችኋለሁ አገልጋይ ከጌታው መልእክተኛም ከላኩ አይበልጥም። እንግዲህ እነዚህን ነገሮች አውቃችሁ ብትፈጽሙ ትባረካላችሁ። ዋው! ሁል ጊዜ የእግዚአብሔርን መንገድ እንደምትሄድ በምን ታስታውቃለህ? ዝቅ ያለውን ለማድረግ አገልግሎት አትፈራም። ዝቅ ብለህ እግር ለማጠብ ዝቅ ለማለት እንትን በድለን እኔ ይቅርታ ጠይቃለሁ እንትን ኧረ እኔ ያለው እኔ እታዘዛለሁ። አገልጋይ ከጌታው አይበልጥ።
የእግዚአብሔር መንገድ ላይ መሆንህን በምን ታውቃለህ? you are very humble, you are very kindness, you are ልዩ ነህ። ሽንት ቤትም ሲልኩ ትገባለህ። ንግስናም ቦታ ስትወጥ እንደዛው ነህ። አግኝተህ አትቀየርም፣ ይዘህ አትለወጥም። አንተ ጋር እግዚአብሔር ስላለ ሁሉ ነገር ሰው ይደነቅበታል። ሁሉን ነገር አንስተህ ስትሰዋው፣ ሁሉን ነገር አንስተህ ስትታዘዝ ሰው ሁሉ ግራ ይገባዋል። ዜና አለኝ ዛሬ። ይሄ እግዚአብሔር መንገድ ያገኛችኋል።